በ20 አመቴ ሙሉ ጸጉሬ ሽበት ጨርሶኛል ብላችሁ ለጠየቃችሁ፣ ገና ወጣት ነኝ ጸጉሬ ሸፍኜ ነው በሽበት ምክንያት ጸጉሬ ሸፍኜ ይሄዳለሁ ብላችሁ ለጠየቃችሁኝ በውስጥ መስመር በኮሜንትም ዛሬ ለናንተ ምርጥ ነገር ይዤላችሁ መጥቻለሁ። ከእንግዲህ ጸጉራችሁ ከፍታችሁ ጸጉራችሁ ለቃችሁ ተሰርታችሁ እንድትሄዱ በ30 ደቂቃ ውስጥ ተቀብታችሁ ሽበታችሁን ሙልጭ አድርጎ የሚያጠቁርላችሁ ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን በላይክ ጀምሩት። ቀጥታ ወደ አሰራሩ እንገባለን። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬ በሚገርም ቪዲዮ ተገናኝተናል። ቪዲዮ እንደምትወዱት ተስፋ አድርጋለሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። እዚህ ጋር እንደምታዩት አብሽ አዘጋጅቻለሁ። አብሽ ቢያንስ 3 ማንኪያ የሚያክል አብሽ አዘጋጅቻለሁ። በቀጣይ ወረቀል ጋር በዚህ መልኩ እስከ 10 ፍሬ የሚሆን በዚህ መልኩ ቆራርጬ አንድ ላይ በእሳት አምሳቸዋለሁ ሁለቱም ግብአቶች። የዛሬ ቪዲዮ ሁላችሁም በሽበት ለተቸገራችሁ፣ ጸጉራችሁ ማጥቆር የፈለጋችሁ ሁላችሁም ተጠቀሙት። ሼር አድርጉት። በኢሞ፣ በዋትሳፕ፣ በፌስቡክ፣ በሜሴንጀር በሁሉም ሼር አድርጉት። ሁሉም በሽበት ለተቸገረ ጸጉራችሁ ማጥቆር የፈለጋችሁ ሁላችሁም እንድትጠቀሙት ሼር አድርጉት፣ ላይክ አድርጉት። በዚህ መልኩ በእሳት ቀስ እያልኩኝ አምሰዋለሁ። ትንሽ ነው እሳት ከፍቼ ማምሰው። እናንተም በትንሹ በደንብ እንዲታመስ በትንሽ እሳት እመሱት። አያችሁት? መጀመሪያ መግቢያ ላይ እጄን አያችሁት አይደለ? በአንድ ደቂቃ ውስጥ ነው እጄን ያጠቆረው። ስትቀቡ እጃችሁን ጓንት መልበስ አለባችሁ ግዴታ። ቶሎ እጃችሁን ስለሚያጠቁርባችሁም እጃችሁ እንዳይጠቁር ከፈለጋችሁ እኔ ለእናንተ ለማሳየት ያክል ነው እንጂ እጄ እንዲጠቁር አልፈልግም። አሁን እጄን ብታዩት ጥቁር ነው ያደረገልኝ በአንድ ጊዜ ማለት ነው። እና በእጃችሁ እንዳትቀቡ። ያው አቀባቡም ሁሉም አጠቃቀሙ ነግራችኋለሁ በደንብ አድርጌ። ይኸው በዚህ መልኩ አምሼዋለሁ። አያችሁት? የወረቀል ጋሩና የአብሹ ዘይት ጭቅ ብለዋል። የራሱ የሆነ ዘይት ወጥቷል። ሲታመስ መጥበሻው ሁሉ ዘይት በዘይት አድርጎታል። ይኸው እንግዲህ በዚህ መልኩ በደንብ አርጌ አምሼዋለሁ። አሁን እንደዚህ ሲቀዘቅዝልኝ እኔ እወቅጠዋለሁ። እናንተ በመፍጫ መፍጨት ትችላላችሁ። በደንብ አርጋችሁ ፈጭታችሁ መጠቀም ትችላላችሁ። እኔ በዚህ መልኩ በመውቀጫ እወቅጠዋለሁ። በሙቀጫ ወቅጠዋለሁ። የሚገርም ነው። ሌላም የምጨምርበት ግብአት ስላለ በዚህ ብቻ አይደለም የምሰራው። ዛሬ ለየት ባለ መንገድ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ተከታተሉት። የሚጨምር ነገር ስላለ እሱን አሳያችኋለሁ። በዋነኝነት ጸጉራችሁን የሚያጠቁረው ነገር እጨምራለሁ። በኋላ ላይ አሳያችኋለሁ። ይኸው በዚህ መልኩ በደንብ አድርጌ እወቅጠዋለሁ። እንደነገርኳችሁ እናንተ መፍጨት ትችላላችሁ። ከፈጫችሁ ጸጉራችሁ ላይ ምንም እንትን አይልባችሁም። ስትታጠቡት አያስቸግራችሁም። እኔ ግን በማጥለያ አጥልዬ ነው የምጠቀመው። እንደዚህ ወቅጬ ሰርቼ በማጥለያ አጥዬ ስለምጠቀመው እንደዚህ በመውቀጫ ወቅጠዋለሁ። እናንተ ግን በመፍጫ ከፈጫችሁት ባታጠሉትም ዝም ብላችሁ መቀባት ትችላላችሁ። እዩት፣ በዚህ መልኩ ደቆልኛል። በደንብ አልደቀቀም። ያው ይበቃዋል፣ በቂ ነው። 3 ማንኪያ ጨምራለሁ። ቀሪ ትንሽ አለኝ። የቀረውን በሌላ ጊዜ ከሂና ጋር አብሬ ስለምቀባው ሂና በሳምንት አንዴ ስለምቀባኔ ሂና ስቀባ የቀረውን እጠቀመዋለሁ። እዚህ ጋር የወይራ ዘይት ነው የጨመርኩት። እናንተ ማንኛውም የኮኮናት ዘይት ማንኛውም ዘይት መጨመር ትችላላችሁ። እዩት፣ ዘይቴን ጨምሬያለሁ። ይህንን ውህድ ልክ እንደዚህ ሰርታችሁ በዘይት ሰርታችሁ ከዝናችሁ ለ2 ቀን ብታቆዩት ባንዴ ነው ጸጉራችሁ ጥቁር የሚያረግላችሁ።
በደንብ አርጌ አማስዬ እኔ ለእናንተ ለማሳየት ያክል ያላቆየሁትም ወዲያው ቀባዋለሁ። ወዲያውም ስንቀባው ጸጉራችን ስለሚያጠቁር ችግር የለውም። ግን በእናንተ አቆዩት ከቻላችሁ ለሁለት ቀን ለአንድ ቀን እንደዚህ ከድናችሁ ብታስቀምጡት ተመራጭ ነው። ይሄው በዚህ መልኩ አጠለዋለሁ። አጥልዬ ነው ጸጉሬ ላይ እንዳያስቸግረኝ ስታጠብ አጥልዬ ነው የምጠቀመው። የዛሬው እሁድ ታመሰግኑኛላችሁ። ብቻ ተጠቀሙትና ሞክሩት። እናንተ እዩት፣ ታመሰግኑኛላችሁ። የምሬ ነው ሙላችሁ። ቪዲዮውን ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። የሚገራርሙ ቪዲዮ ይዤላችሁ እመጣለሁ። ጠቃሚ የሆነ የፊት ማስኮች የሚገራርሙ ይዤላችሁ ስለምመጣ ከእናንተ የሚጠበቀው ከፈለጋችሁ ማለት ፍላጎታችሁ ከሆነ ሰብስክራይብ አድርጉ፣ የደወሉን ምልክት ተጫኑት። ሰብስክራይብ ስታደርጉ የደወሉን ምልክት ተጫኑ፣ መለቃቸውን ቪዲዮ ቶሎ እንዲደርሳችሁ። አያችሁት? በዚህ መልኩ አጥልየዋለሁ። አልጥለውም፣ ያጠለልኩትን አልጥለውም። ከሂና ጋር ሰርቼ ጠቀመዋለሁ። በዋነኝነት ይሄንን ፓውደር እጨምራለሁ። እዩት፣ ይሄንን ካርቶኑን እዩት። በዋነኝነት ምንም አይነት እንትን የለውም። ጸጉራችሁ በአንዴ ነው የሚያጠቁርላችሁ። አንድ ላይ እነዚህ ግብአቶች ሲቀላቀል በአንዴ ነው ጸጉራችሁ ጥቁር የሚያረግላችሁ። ትንሽዬ ወስድበታለሁ። እንደዚህ ሩብ ማንኪያ ያክል ቀንስበታለሁ። ትንሽ ይበቃል። ይሄንን ጨምሬ በደንብ አድርጌ አቀላቅዬ እቀባዋለሁ። ከተቀባችሁት በኋላ ሽፍን አድርጋችሁ በላስቲክ እስር አድርጋችሁ ቢያንስ 3 ሰዓት 4 ሰዓት አቆዩት ከፈለጋችሁ ማለት ነው። ካልፈለጋችሁም 30 ደቂቃ ብቻ በቂ ነው። እናንተ ከፈለጋችሁ በደንብ አድርጉ ስሩ ድረስ እንዲይዝላችሁ ከፈለጋችሁ በደንብ አቆዩት። 3 ሰዓት 4 ሰዓትም ቢሆን ችግር የለውም። ካልሆነም 30 ደቂቃ በቂ ነው። እዩት፣ ይሄንን ይመስላል። በደንብ አርጋችሁ ተቀብታችሁ እስር አድርጋችሁ ከዛ በሻምፖ መታጠብ ነው። ቢያንስ ይሄንን በወር አንድ ጊዜ ብትጠቀሙት በቂ ነው። በወር አንድ ጊዜ ከተጠቀማችሁ ጸጉራችሁ ጥቁር ያደርግላችኋል። እዩት ታምር እጄን እንዴት እንደሚያጠቁረው በአንድ ጊዜ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።